ሙሲሳን ፊት ለፊት ተጋፈጠው። ሞገስ እና መድብል በጣም ተናደዱ፣ ደነገጡ። ጉድ ፈላ። መድብል እንዴት ብትደፍር ነው እኔን ሳታማክረኝ ካሌብ ሙሲሳ ጋር የሄድከው ብሎ እጅጉን ተናደደበት። ብሩክ በስተመጨረሻ ሁሉንም ነገርም አጋለጠው። ትሰማኛለህ ካሌብ፣ ችግርህ ከኔ ጋር ነው እንጂ ከወንድሜ ጋር አይደለም። ስለዚህ እባክህን ያኔ ለልጄ ማሳከሚያ የወሰድኩት እኮ እኔ ነኝ እንጂ ወንድሜ አይደለም ብሎ አለ። ትሰማኛለህ? እውነት ለመናገር ካንተ ጋር ገና አልጨረስንም። ስለዚህ ደግሞ የእውነት ያንን ገንዘብ የረሳሁት ይመስልሃል እንዴ? በፍጹም አልረሳሁትም ብሩክ፣ ግን ደግሞ ጊዜህን አጣጥም ብዬ ነው ብሎ አለው። ካሌብ መቼም ቢሆን አልፈራህም እና ቤተሰቦችን ደግሞ አንዲት የፀጉር ዘለላ ቢወርቅ ራሱ አኔ ጭንቅላትህን ለሁለት ነው የምበትንልህ ብሎ አለው። ኧረ እባክህ ይገርማል፣ ግን ያንተ የልብ ልብ እጅጉን በጣም ይደንቃል ብሎ አለው። እሱ ምንም አያገባህም፣ ምንምም አይመለከትህም። እኔ የፈለግኩትን ነገር ልሁን፣ ግን ደግሞ ከቤተሰቤ እንድትርቅ እፈልጋለሁ። እኔ በቅርቡ የማገባ ባለትዳር ነኝ ብሎ አለው። ይገርማል ብሩክ፣ ሂስትሪህንና ታሪክህን ስሰማ በሴቶች በጣም ተወዳጅ ጀግና ወንድ ነህ። የእውነት ለዚህ አድንቄሃለሁ ብሎ አለው። ምን ነው ካሌብ ቀናህ እንዴ? ታዲያ እኮ እንደኔ በሴቶች ለመወደድ ከፈለክ ንጹሕ ልብ ሊኖርህ ይችላል። ማን ነው ያንተን ይህንን የደነደነ ልብ ሊወድ የሚችለው? ለማንኛውም አሁን አታበሳጨኝ እያሉ ሲከራከሩ ሞገስና መድብል መጡ። በጣም ደነገጡ። ብሩክ ምን እያደረክ ነው? እኔ ያልኩህን አልሰማ ብለህ ነው እንዴ? የታላቅ ወንድምህን ምክር አትሰማም ብሎ ሲለው ምን ይሰማል? እውነት ለመናገር ዚልባቦይ እንዴት አይነት ወንድም እንዳለህ ራሱ በጣም ግራ ያጋባል ብሎ አለ። ምን ማለት ፈልገህ ነው ካሌብ? ትሰማኛለህ? በፍጹም ወንድሜን አንድ ነገር ለማድረግ እሞክራለሁ ብትል ከኔ ጋ ነው ጠብህ ብሎ ሲለው አያያይ እሱንማ ካንተ ጋር እኮ ስለጨረስኩኝ ምንም ነገር አላደረግኩትም፣ ግን በዚያው ከቀጠለ ለማድረግ እገደዳለሁ ብሎ አለው። አይ ውላችንና ስምምነታችን እንደዛ አይደለም ብሎ አለው። እስኪ ንገረኝ ካሌብ፣ ስምምነት ምንድን ነበር? ወንድሜን ምን ልታደርገው ነው? እስኪ ንገረኝ። እኔ ሰርጉም ሁሉም ነገር ሊቀር ይችላል፣ ግን ደግሞ ወንድሜን አንድ ነገር አደርገዋለሁ ብትል እኔን አያድርገኝ ብሎ አለ። አረ ተረጋጋ፣ ተዋንተ ሊተው አሁን እሳበዛኸው። ምንም ነገር አይደለም አልኩ እንዴ? አልኩ አይደለም እንዴ? ቆይ ለምንድን ነው ግግም የምትለው ብሎ ሲል አይ እሱ በእኔና በካሌብ መካከል ነው። እናንተ ምንም የሚያገባችሁ ነገር የለም። አርፋችሁ ተቀመጡ ከሆነ አርፋችሁ ተቀመጡ፣ አይ የምትሉ ከሆነ ደግሞ ከኔ ጋር ነው ጠባችሁ ብሎ ብሩክ ተናዶ ሄደ። ጉዲ! እንዴት ሰው በዚህ ቅጽበት ይቀየራል? እንዴት ሰው ሰርግ እያለበት ከማይረባ ካሌብ ጋር እንደዚህ ታንቴራ ሊገጥም ይችላል? ኧረ እባክህ ሞገስ አንድ ነገር በለው ሲል አይ ብሩክ እኮ ነው ከአንተ የባስክ ደረቅ እኮ ነው። እሱ የሚሰማኝ ይመስልሃል እንደ? ይልቁንስ አንድ ነገር አስቤያለሁ። ምናልባት አንተ የተፈጠረውን ነገር የምትነግረኝ ከሆነ ማለትም ስምምነታቸው ብሩክን ላመጣው እችላለሁ፣ አሊያ ደግሞ ሲከራከሩ ውለው ማደራቸው ነው ብሎ አለ። ትሰማኛለህ? እውነት ለመናገር ምንም አይነት ስምምነት የለም። ምን ማለት ነው? አዎ እኔ ራሴ ልጫወትበት ስለፈለግኩ ነው እንጂ እንዴት ነው ከዚህ አውሬ ጋር የምስማማው ብሎ አለ። አይ ቢሆንም ግን እሱ እንደማይለቅህ አንተ ራስህ ጠንቅቀህ ታውቃለህ ብሎ ሲል አውቃለሁ፣ ግን ደግሞ ምንም እንደማያመጣ ላረጋግጥልህ እወዳለሁኝ። እባክህን አሁን የሆነ ነገር በለው ሞገስ። በፍጹም ጊዜውና ቦታው አይደለም ብሎ ሲል በሌላ በኩል ሞገስ እባክህ ተፋታው በቃ እያለህ አይደለም እንደ ወንድምህ ብሎ ሲል አይ የግድ ማስጠንቀቅ አለብኝ፣ ከዚህ በኋላ ይበቃል፣ አሁንስ በጣም በዛ ብሎ አለው። ምን ነው የእውነት ያች ማህሌት ስላልገደለችህ ፈጣሪን አመስግን ብሎ ሲል እሷ ማህሌት እኔን ትሰማኛለህ? 1000 ዓመት እንኳ ማህሌት እንደገና
ብትፈጠር እኔን የመግደልም እኔን የማጥፋትም አላማም እቅድም ቢኖራትም እንኳ ግን አታገኘኝም። ይገርማል አይደል? አሁን አንተ ከእሷ ጋር ተባበርክ። ውይ ለነገሩ ሰይጣን ለሰይጣን እኮ በጣም ደስ ይላል እና በጣምም ሰይጣን ስለሚቀናባችሁ አሪፍ ላይ ናችሁ ብሎ አለው። ይገርማል። ግን ምኑ ነው የሚገርመው ታውቃለህ? የእውነት ያችን ምሳሌን አንጭልኝ ብዬ ስላት ምንም ሳታቅማማን የተስማማችሁ ምን አይነቲቱ አረመኔና ጨካኝ ሚስት ነበር ያለችህ። ይችኛይቱስ ለነገሩ ይችኛይቱ ማህሌት እንደነገረችኝ ከሆነ ህጓን እንኳ ሳልፋ ለባለስልጣን ልትሰጥ ነበር፣ ማለትም ለገንዘብ ብላ። በጣም የምትገርምና ድንቅ ሴት ነው ያለች ብሎ አለው። ስራስ ብትወርድ ይሻልሃል። የእውነቴን ነው ምልህ፣ እገልሃለሁ ካሊብ እገልሃለሁ ሲል ብሩክ አረ ግደለህም ተው፣ አረ ተው ብሩክ ተው፣ ግደለህም ተው እያለ መድብል ማባበልና መለመኑን ቀጠለበት። አይ በዚህ ነገር አሁንስ አብዝቶታል። ስለዚህ አልበቀለው ብዬ አይደለም እንደዚህ የሚደነፋው። ከዚህ በኋላ ግን ወደ ኋላ ማፈግፈግ የለም እያለ ፉከራውንና ቀረርቶውን ቀጠለበት። ቅድስት በጣም ተናዳ እሳት ለብሳ እሳት ጎርሳ፣ ቆይ ምን አይነት ወንድ ነው? እንዴት ይሄዳል? እንደዚህ ቃል እንዳልገባልኝ እንዴት እንደዚህ ያደርጋል? የእውነት በጣም ተናድጀበታለሁ እያለች ስትናደድ፣ ዳጣ ተረጋጊ፣ ብሩክ እኮ ነው ታውቂያለሽ አይደል? ምክንያቱም ወንድሞቹን የተናገረበት እሱ ጥላቱ ነው። ስለዚህ እኛን ስለተናገረ ነው እንጂ ሌላ ምን ሊሆን ይችላል? እባክሽን ተረጋጊ። አይ ምንም መረጋጋት የለም፣ እንደውም ሂጄ ሁሉንም ነገር አብሬ እጋፈጠዋለሁ። እና ታዲያ ሚስት ማለት እንደዚህ አይደለም እንዴ? ቆይ እስኪ ንገሩኝ፣ የእውነት ለእናንተ ትዳር ማለት ምንድን ነው? አብሮ መጋፈጥ አይደለም እንዴ? ኧረ ተይ ቅድስት ተይ፣ ግደለሽም ተይ እባክሽ። እውነት መድብልም ይናደድብሻል፣ እንደገና ሞገስም አለ። ሁለቱም እኮ አብረውት ነው ያለችው። ግን ደግሞ የአውረ ካሊሙ ሲሳ ምን እንደሚያደርገው አይታወቅም። ምን ነው የእውነት አንቺ በባልሽ አትተማመኝም እንዴ? ኧረ ተይ ቅድስት ተይ። የእውነት ብሩክ ቢመጣ የእውነት ይናደድብሻል። ደግሞ ለምን ሲባል ነው የሚናደደው? ነገርኩሽ አይደለም እንዴ? በቃ እስኪ ቢያንስ አንዳንድ ጊዜ ተፋችሁ፣ እስኪ አንዳንድ ጊዜ የራሱን ነገር እንዳደርግ ፍቀጅለት። አሁንስ ሙጭኛልሽ። የእውነት ቅድስት በጣም ታናድጅኛለሽ ብላ ዳጣ እንደዚያ ከተናገረቻት በኋላ እሺ በቃ አንቺ ያልሽው ይሁን ብላ አለች። ሰላም ሰላም! ውድና የተከበራችሁ የህያ ቤቴ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ፣ ደህና ነኝ። ለቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነበር ቤተሰቦቼ ስለምትከታተሉኝ እጅግ አመሰግናለሁ። እጅግ አስተማሪውና አጓጊው ምሳሌ ድራማ እንደቀጠለ ይገኛል። ብሩክ እና ቅድስት በስተመጨረሻ የት እንደሚሰርጉ ሰርጋቸውን እያወሩ አንድ ስልክ ጥሪ ተጠራ። እናም ሞገስ እንዳታነሱ እኔ ያነሳዋለሁኝ ብሎ ሲል አይ ማንሳት ያለበትማ እኔ ነኝ፣ ምን አስባችሁ ነው ብሎ አለ። ምን ማለት ነው ደግሞ ይሄ? የጮኸው ለእኔ ነው። ኧረ ተው ግድላችሁም። ኦ እንደዛ ከሆነ እንግዲህ በደንብ ተከራከሩ። ለማንኛውም ማድረግ ያለባችሁን ነገር በሙሉ አድርጉ ብሎ ሞገስ ሄደ። በሌላ በኩል ጠበቃው በጣም አዝኖና ተክዞ ቆይ ግን አንድ ጥያቄ ብቻ ልጠይቅህ እወዳለሁኝ ጠበቃው፣ አንተ ሰሞኑን ምንም ትክክል አይደለህም። ከዛ ከካሊብ ቤት ተመጣህ ጀምሮ ትክክል አይደለህም። አሁን መደሰቻችን አይደለም እንዴ? ቆይ ለምንድን ነው እንደዚህ የምታደርገው? የእውነት በጣም ታሳፍራለህ ብላ አለች። አይ እኔ እኮ የእውነት እንደዚህ አይደለም፣ ደግሞ ምንም ነገር የለም እና ካሊብም ምንም አላለኝም፣ ያው የቤተሰብ ጉዳይ አሳስቦኝ ነው እንጂ ብሎ ሲል አይ ሁሌም የቤተሰብ ጉዳይ አትበል ጠበቃው። የእውነት አሁን አንተን ብቻ ይመስልሃል እንደ የቤተሰብ ጉዳይ የሚያሳስበው? እኛንም እኮ ያሳስበናል፣ ግን ደግሞ ቢያንስ እኛ እንዳንተ አይደለንም ብሎ አለው። አሁን ለማንኛውም መሳቅ አለብህ፣ ፈታ ማለት አለብህ ብሎ ሲል ከዚህ በኋላማ ማድረግ ያለብንን አድርገን ካሊብ ሙሲሳን ከህይወታችን ልናስወጣው ይገባል። የእውነት ከህይወት የማይወጣ ከሆነ ግን በጣም ችግር ነው። እናም ሰርጋችንንም ሊያስተጓጉልብን ሊሆን ይችላል ብላ አለች ቅድስቴ። አታስቢ፣ ደስታሽን ማንም አይነጥቅሽም እና ቃል እገባልሻለሁ ብሎ አላት ብሩክ።
የእውነትህን ነው ብሩኬ? የእውነት ባሁኑ በፍጹም ማንም ጣልቃ እንዲገባ አልፈልግም በህይወቴ። ምክንያቱም ማድረግ የምፈልገውን ነገር በሙሉ በነፃነት ማድረግ ነው የምፈልገው ብላ አለች። አታስቢ፣ እሱን በነፃነት ታደርጊያለሽ እያለ ግንባሯን ሰማት። በሌላ በኩል ሉላና ሞገስ ከባድ ችግር ውስጥ ናቸው ያሉት። እንዲሁም ቆይ አንተ ለምንድን ነው ሁሉን ነገር ትተን የማንሄደው ብላ ስትል ምን እያልሽ ነው? ብሩክና መድብል ያን ጊዜ ለእኛ ስንት መስዋዕትነት ከፍለው አሁን ትቼ ልሂድ ማለት ምን ማለት ነው? በዛ ላይ ደግሞ የዋሉለትን ውለታ መርሳት የእውነት ከንቱ ሰው ማለት ነው። አንቺ ደግሞ እንደዛ እንዳላደለሽ አንቺም እኔም ጠንቅቀን እናውቃለን። ምንድነው የተፈጠረው ነገር? ያስከፋሽስ ነገር ምንድነው? እስኪ ንገሪኝ ብሎ ሲላት አረ ምንም ነገር የለም። እና ታዲያ ምንም ነገር ከሌለ ለምንድን ነው እንደዚህ የምትጨነቂው? አንቺስ ተጨንቀሽ እኔንስ ለምንድን ነው የምታስጨንቅኝ? እባክሽ ሉላዬ ብሎ አላት። እኔ እኮ ለአንተ ስለማስብ ነው እንጂ ለሌላ አይደለም እኮ። ለእኔ ካሰብሽልኝ ደግሞ የምወዳቸውን በሙሉ ውደጅልኝ ብሎ አላት። ምን? አዎ የምወዳቸውን በሙሉ ልትወጅልኝ ይገባል። አይ የምትይ ከሆነ ደግሞ እኔ እንዴት ነው አብሬሽ ልኖር የምችለው? እስኪ ተረጋጊ። የእውነት ሉላ አሁንስ ራስ ወዳድ እየሆንሽ ነው። ምን ነው ዝና አጣብቆብሽ ሄድ እንዴ? ትሰማኛለህ ሞገስ? የዛኔ ዝና ስም እንድታነሳብኝ አልፈልግም። እኔ ላንተ በማሰብ እየተነሳ ነው አልኩ አይደል? ታዲያ እንደዛ ከሆነ መጨነቅሽን አቁሚያ። በቃ ለራሴ ነፃነት ብቻ እንድትሰጭኝ እፈልጋለሁኝ። ነፃነቴን በስርዓት ላጣጥምበት። የእውነት ስልችት ነው ያልሽኝ የአንቺ ጭቅጭቅና መከራ ብሎ አላት። ዳጣ እኔ የምላችሁ ቆይ እኔ እናንተን አይን እያየሁኝ ግን ከማን ጋር ሚዜ ልሆን ነው? ማለቴ አብሮኝ ከኔ ጋር ማን ነው የሚሆነው ብላ አለች። አንቺ ደግሞ በጣም ትገርሚያለሽ እኮ። ምን ማለት ነው? ናታን አለ አይደለም እንዴ? ታዲያ ናታን አያውቃችሁ? አይመጣ? ናታን እኮ ከኔ ውጭ ማንንም መቅረብ አይችልም ብላ አለች። ከዛ ኤደን ምን ነው ያንቺ ባል ማንም አያየውም እንዴ? አረረረ ብላ ስትል ይኸውልሽ ኤደን አትቀልጅ እሺ። የኔ ባል ጨዋና እንዲሁም በጣም የተረጋጋ ነው። እንደዚህ ቅዥ በፍጹም አይሆንለትም ብላ አለች። ታዲያ እንደዛ ከሆነ በጣም ጥሩ ነው። ምን ማለት ነው ደግሞ በጣም ጥሩ ማለትማ በቃ ተይው፣ ሌላ ምንም ነገር ልልሽ አልፈልግም። ምን? እንግዲህ ማድረግ ያለብኝን ነገር በሙሉ አድርጊያለሁ። ታዲያ እንግዲህ የማትሰሚ ከሆነ ምን ላደርግ ልችላለሁኝ ብላ አለች። አሁን ለሰርጋችን ጉድ ብንል ይሻላል። በሉ ጉድ እንበልበት ብላ ስትል ምን? አዎ የእውነት ጉድ ብንል አይሻልም እንዴ? የእውነት እኮ በጣም ነው የናፈቃችሁኝ ብላ አለች። ምን? አዎ በይ እንግዲህ ዳጣ ሁሉንም ነገር እስኪ አስተካክሉ ብለው ሙዚቃቸውን ከፍተው እየደነሱ፣ ብሩኬ ግን ካሌ ሙሲሳን ሂዶ ደግ እያድርጎ ልኩን ነገረው። ሞገስና መድብልም ካሌብ እኛ ብዙ እንደሆን እያወክ ነው፣ አንተ ግን ምናልባት ከጀርባህ እንኳ በገንዘብ ሊገዙ የሚችሉ በጣም ብዙ ሰዎች አሉ፣ ብትጠነቀቅና ሁሉንም ትተህ ብትሄድ ይሻልሃል ብሎ ሲለው እኔ ብሎ ካሌብ ሙሲሳ አልፈልግም